ታዲያ አሁን አንቺ ሙሉ ነኝ ብለሽ ሙሉ ነኝ ብለሽ ነው ልታስቢ በጣም በሚገባ ከውጭ ተመሳሳይ ጾታ ጋር የሚጋባሉና እነሱን ነው ያሰበችው እሷም እንደዛ ለማድረግ ነው ያሰበችውና እንኳን እንደዚህ አይነት ሐሳብ ሊያመጡ አልቻሉም እና እንደዚህ ውጭ ላይ በተሰማው ነገር እዚህ ውስጥም ላደርጋለሁ ብለሽ በፍጹም አታስቢ ስላት እሷ እንደዛ ነገር አላሰበችም እሺ ስተት ነው በይ እሺ ላንቺ ይሁንልሽና ስተት ነው ይባል እነዚህ ሴቶች አሁን አብረው እየሰሩ ያሉ ሴቶች አብረው ናቸው እየኖሩ ያሉት አብረው እየሰሩ ያሉት እየኖሩ ነው ያሉት እያገኙበት ነው ያሉት ምንድነው የተቸገሩት ሁሌም ጥሩ ነገር ነው ይዘውልኝ እየመጡ ያሉት ሰላም ውድ ቤተሰቦቼ እንዴት አላችሁ እኛ ከፈጣሪ ጋር አለን ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገናኝተናል ማለት ነው ከጎን የምታዩት እህታችን አንድ ያሳሰበኝና ያስጨነቀኝ ነገር አለ በራሴ ለመፍታት ብሞክርም ብጥርም አሉን ስላለኝ እስኪ እናንተ የሚሆንላችሁ ከሆነ ሞክሩት ብላ መኖሪያ ቤቷ ድረስ ጠርታን እዛ ተገኝተናል ያው ጉዳዩ ማሳሰበኝ ያለችው እዚሁ እሷ ቤት አካባቢ ላይ ስለሆነ በዛው ወደዛ ለመሄድ እንዲጠቅመን ነው እዚህ ተቀጣጥረን የተገናኘ ነው ባለ ጉዳያችን ምን እንዳሳሰባት ምን እሷስ ልትፈታ ሞክራ ምን አይነት ነገሮች እንዳጋጠሟት እንደተለመደው ለእናንተ ግልጽ እንዲሆን ከሷ አንደበት እንድትሰሙት እንግዲህ ካሜራ አብርተን ተገናኝተናል ወደ ቤተሰቦቼ ታሪኩን ከሷ እንሰማለን እናንተ ግን እስከዛው ቪዲዮውን ላይክ ሼር ሰብስክራይብ ያደረጋችሁ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀመጣችሁ አብሮነታችሁን አሳዩኝላለሁ በመጀመሪያ ስምሽን ማልበል አክብረሽና ፈቅደሽ ደግሞ ጠርተሽን የችግርሽና የጉዳይሽ ተጋሪ ስላረግሽን ሳናመሰግን አናልፈም ስምሽን ንገሪንና ምንድነው ያሳሰበሽ የተፈጠረው ችግር ምንድነው የሚለውን ለተመልካች ያስረጅልን እሺ እኔ ማመሰግናለሁ እናንተ ማክብራችሁን ስለመጣችሁ ስሜ የሺ ይባላል ያው ማለት እንድትመጡ ያደረኳችሁ ምክንያት ምንድነው ብዙ ጊዜ ሶሻል ሚዲያ ላይ ይከታተላችኋለሁ ጥሩ ነገር ነው እየሰራችሁ ያላችሁትና እናንተን የጠራውስ ምንድነው አሁን ላይ ጥሩ ነገር እየሰራችሁ ስለሆነ የኔንም ችግር ትፈቱታላችሁ ብዬ ስላሰብኩና ስላመንኳችሁ ነው እንድጠራ ያደረኳችሁ ማለት ነው ዛሬ እና ምንድነው ያጋጠመኝ እኔ በጓደኛዬ ምክንያት ነውና ጓደኛዬ የማይሆን ነገር ውስጥ ስለገባችና እሱን ነገር ደግሞ እንድትፈቱ እሷን ማግኝታችሁ እንድትመክሯት በማለት ነው ምንድነው በቃ የማይሆን ነገር ያደረገች ስለሆነ የማይሆንበት ምክንያት ምንድነው ከውጭ ጋር የተያያዘ ነገር ነውና በእኛ በኢትዮጵያ በፍጹም እንደዚህ አይነት ነገር አላየንም ይሄ ነገር ደግሞ በዚህ ባገር ውስጥም በኢትዮጵያ መታየትም የሌለበትና መለመድ እንዳይኖር እሷ ላይ ያደረገችው ነገር ሌሎችም ተከትለው እንዳያደርጉት ነው እሷ ጓደኝነት በጣም ምን ልበልህ እንደ እህቴ ነች ማለት እናቴ ልክ ወልዳ እንደሰጠችኝ ያክል ነው የሚሰማኝ ስሜት ማለት ነው ለሷ አብረን ነው ያደግነው ከትምህርት ቤት ጀምሮ አሁንም ቢሆን በቃ ምን ልበልህ እንደዚህ አይነት ነገር ስታስብ እንዴት እንደተቀየረችብኝ ለኔ ለራሱ በጣም ግራ ተጋብቻለሁ ብዙ ጓደኞች በሷም በኔም ጣልቃ እንዳይገቡ እንፈልጋለን ግን ደግሞ ይሄ ነገር ሲፈጠር ደግሞ ጣልቃ እንዲገቡ እንዲመክሯት ሁሉ አድርጌ ነበር በቤተሰቦቿም በሷም ሞክሬ ነበር አልሆነም ምን ሊቀይራት እንደቻለ ምንድነው ያለችኝ አሁን ከውጭ ተመሳሳይ ጾታ ጋር የሚጋባሉና እነሱን ነው ያሰበችው እሷም እንደዛ ለማድረግ ነው ያሰበችውና ይሄ ነገር እንዴት ይሆናል ስላት አንቺ በፍጹም መግባት የለብሽም ጣልቃ ከዚህ ነገር አይመለከትሽም ማለት እንዴት እንደዚህ ትኛለሽ ድሮ እንዴት አሳልፈን ዛሬ ለትንሽ ነገር ለእንደዚህ አይነት ነገር ትቀይርኛለሽ ስላት እኔ ልሰማኝ አልቻለችም እኔ ጓደኞችን ብያቸው ነበር የማልቀርባቸውን ጓደኞች ቀርቤ ለሷ ብዬ እሷን እንድመክሯት ምናልባት አንዳንዴ እንደዚህ አይነት ነገር ይፈጠራል ብቻችን ልናገልበት የምንችልበት አንዳንድ ምክንያት ሊኖር ይችላል እሱን ደግሞ ከኔ ተለይታ አታውቅም ያን ነገር እንዳልጠረጥር ትንሽ ቀናት ናት ከቤተሰብ ራቅ ያሉ ቤተሰቦች አሏትና እነሱን ጠይቄ ልምጣ ብላ ነው ከዛ በኋላ እንደዚህ አይነት ነገር ልትቀየርብኝ የቻለችው ማለት ነው እና እነዛን ቤተሰቦችም ስጠይቃቸው ምንም ነገር ያሉኝ ነገር የለም እስከመሄድ ሁሉ ደርሼ ነበር ግን ሲሄድም በቃ ጥሩ ጊዜ አሳልፈውና ቤተሰብ ጠይቃ እንደመጣች እሷንም እንዴት ያለችበትን ሁኔታ ምናምን ጠይቃ እንደመጣች ነው የነገሩኝ ያስረዱኝ እነሱ ማለት ነው እና ምንም የተፈጠረ ነገር የለም ችግር አለ እንዴ ምናምን ሲሉ አይ ቆይ እስኪ ምናልባት ከተመለሰች ቤተሰብ እንዳይሰማ ብዬ ማለት ነው ከተመለሰች ብዬ አሁንም ሳናግራት በቃ በኔ ህይወት ውስጥ አይመለከትሽም ከዚህ በኋላ እስካሁን ድረስ ጥሩ ጊዜ አሳልፈናል
ብዙ ነገሮችን አሳልፈናል፣ ማግኘትንም ማጣትንም እስከ ብዙ ደረጃ ድረስ ሄደናል። ግን አሁን ላይ ደግሞ እኔን ከዚህ የበለጠ የሚቀይረኝ ነገር ስላለ አንቺ በፍጹም መግባት አትችልም ማለች። እንደውም ከቻልሽ አንቺ ወደ እንደዚህ አይነት ነገር እንሄዳለች። በፍጹም እኔማ አላደርገውም። እንዴት ሊሆን ይችላል? ከዚህ በፊት እዚህ ኢትዮጵያ ውስጥ ያየሽው ነገር የለም። ቤተሰብ እንኳን ሲሰማ ምን ይልሻል? በፍጹም ማለት በገንዘብ ቀየረቻቸው ማለት ትችላለህ። ቤተሰቦቿንም አንቺንም በገንዘብ ቀየረች ነው በቃ ለመቀየር ሁሉ አሰበች። እኔ ደግሞ እንደዚህ አይነት ነገር አልፈልግም። ቤተሰቦችንስ እንዴት ትክጃለሽ በእንደዚህ አይነት ነገር? ቤተሰብ ቢሰማስ ምን ይልሻል? ለሌሎችስ ደግሞ እንደዚህ አይነት አርአያ እንድትሆኚ ትችያለሽ። አንቺ ትልቅ ደረጃ ትደርሻለሽ ተብለሽ የታሰብሽ ሴት ልጅ በእንደዚህ አይነት ነገር እንዴት ሊሆን ይችላል? በዛ ላይ ደግሞ የመጀመሪያ ሴት ልጅ ነች እሷ ማለት ነው። ለቤተሰቦቿ የመጀመሪያ ልጅ ነች። ሌሎች ታናናሾች ገና የሚማሩ አሉ። አንቺን አይተው ምንድነው እነዚህ ልጆች ሊሰማቸው የሚችሉት? ተስፋ ቆራጭ ለቤተሰብስ ተስፋ ቆራጭነት ስሜት እንዴት ትሰጫቸዋለሽ? በቃ ደስ የሚሉ ቤተሰቦች ነው ያሳደጓት። ተቸግራ አላየችም። ከቤተሰቦቿ ደህና ቤተሰብ የነበራት ናት። ደህና ቤተሰብ እና ትምህርቷንም ደግሞ አላቋረጠችም። ሰው ቤት ገብታ አልተማረች፣ ተንከራታ አልተማረች። ፍላጎቷ ተሟልቶላት የተማረች ልጅ ዛሬ ደግሞ ከዛ የበለጠ እንዴት ይሄን ልታስቢ ትችያለሽ? ስንቶች እየተንከራተቱ በሰው ቤት ስንቶች ትምህርትን ሳያገኙ እንኳን እንደዚህ አይነት ሀሳብ ሊያመጡ አልቻሉም። እና እንደዚህ ውጭ ላይ በተሰማው ነገር እዚህ ውስጥም ላደርጋለሁ ብለሽ በፍጹም አታስቢ ስላት እሷ እንደዛ ነገር አላሰበችም። እስቲ አሁን ስምሽ ማን ነበር ያልሽኝ? እሺ ምን አለ መሰለሽ አሁን እንደነገርሽኝ ተመሳሳይ ጾታ ላይ ነው እንጂ ያልሽኝ ታጋባለች ነው እቺ ሴት ወይስ እሷ ራሷ በተመሳሳይ ጾታ ትዳር ውስጥ ነው ያለችው? እሷ ራሷ ልታገባ ከውጭ የምትጻጻፈው ነገር አላትና ጓደኞች አሏትኝ። እኔን ደብቃኛለች፣ አላወራችኝም። ልክ በቃ ቤተሰብ ጋር ሄዳለች የሚባል ወሬ ሰምቼ ከዛ ደርሳ ከመጣች በኋላ አላቅም ምን አይነት ሰው አግኝታ እንደተመለሰች ከቤተሰብ ጎን ቤተሰብን ሳጣራ ከኛ ምንም ነገር የለም ብለዋል። ምናልባት ከነሱ ቆይታ ስትመጣ ያገኘችው ሰው ካላት ነው ይሄን ነገር ልታደርግ የቻለችው እንጂ ከዛ በፊት ስልኳንም እኔ መጠቀም የሷ ስልክ የኔ ነው፣ የኔ ስልክ ደግሞ የሷ ነው። ምንም ነገር አንደባበቅም። ግን ከዛ ደርሳ ከመጣች በኋላ ትደብቀኛለች ሁሉን ነገር። ስልኳንም እንድነካባት አትፈልግም፣ ማንም እንድነካባት አትፈልግም። እንዴች ልጅ ምን ሆና ነው ብዬ አስባለሁ። ያጋጠማት ችግር አለ ስል በፍጹም የለም። ከቤተሰብም ጠይቄያለሁ፣ ምንም ነገር የለም። በሷም ደግሞ አውቃለሁኝ። ግን በቃ ከዛ ከቤተሰብ ደርሳ ከመጣች በኋላ በጣም ድብቅ ሰው ሌላ ሰው ሆና ተቀየረችብኝ። እና ስትቀየርብኝ መጨረሻ ላይ ምንድነው ይሄን ነገር ስላተኝ እኔ ከውጭ እንደዚህ ተመሳሳይ ጾታ የሚጋቡ አሉና እነሱንም እኔ ማግብቼ ሌላ ሰው እንዲጋቡ አድርጋለሁ አለችኝ። እና ጭራሽ አንቺስ ታገቢያለሽ ወይ ብላ ጠየቀችኝ። እንዴ የት አይተሽ ነው ይሄን ነገር? ገና ውጭ ሆነ ማለት እኮ እዚህ ሀገር ውስጥ ሆነ ማለት አይደለም። እንደዚህ አይነት ስራ እግዚአብሔር ሲፈቅደዋል። እንዴት ነው ሊሆንስ የሚችለው? እነሱ በምን ያክል እንደሚጠቀሙ ራሱ እንዴት እንደሆነ ተረድተሻል ስላት በቃ የምታገቢ ከሆነ አግቢ፣ እንደዚህ አይነት ገንዘብ ይከፈልሻል፣ ታገኛለሽ። ሌሎችንም ደግሞ እነሱን ካጋባን ተመሳሳይ ጾታ ካጋባን ብር እናገኛለን። በቃ ፎከሷ ብር ላይ ብቻ ነው እንጂ ምን አይነት ህይወት እንደሚገጥማቸው ምን አይነት እንደሆነ ለሷም አላሰበችም፣ ለሌሎችም አላሰበችም። ስለዚህ በደፈናው ከውጭ ሀገር የምታገኘው የገንዘብ ምንጭ አለ። ስለዚህ እዚህ ሀገር ውስጥም ያንን ከዛ ሀገር ያመጣሁትን ባህል እዚሁ ሀገር ካላንጸባረኩ እያለች ነው ሴት ባጠቃላይ። ከዛ አንቺ ደግሞ አይሆንም ይሄ ሀገሬም ባህሏም አይፈቅድም ነው። እንደው የሆነ ማለት እንዳልሽኝ በጣም የረጅም ጊዜ ጓደኛሽ ናት። እስቲ እሱን ታዩና እስቲ በጓደኝነታችሁ መሀል ረጅም ጊዜ ከቆየ ሰው ጋር ብዙ ነገር ሊኖር ይችላል። ሴት ደግሞ ስትሆኚ ገመናሽን በደንብ ታወሪያለሽ ምናምን አይነት ነገርና እስኪ እንዴት ነበር ጓደኝነታችሁ? ወደ ኋላ ልመልስሽና እንዴት ነበር ሁለታችሁ ጓደኝነታችሁ የነበረው? እሷ ጋር የተዋወቅነው ገና ከ6ኛ ክፍል ጀምሮ ነው። ወደ 10 አመት 9 አመት አካባቢ የሆነ እና በዛ ነው የተዋወቅነው። አንድ ደስክ ነው ስንቀመጥ የነበረው። ጥሩ ጓደኛ ነች የነበረች በሰዓቱ። ቤተሰቦቿን ማስተዋወቀችኝ፣ እኔ ቤተሰቦቹን አስተዋወቅኳት። በቃ ደስ የሚል ላይፍ ነው እያሳለፍን የነበረው። በዛ መካከል ምንድነው እሷ ጋር መሄዳለሁ፣
እንደዋወላለን። ለቤተሰቦች እሷ ጋር ሲሄድ ልክ ከሷ ቤተሰቦች ሲሄድ ለቤተሰቦች ይደውላሉ። እሷም እንደዛው በቃ ደስ የሚል ተለያይተን ሁሉ አናቅም። አብረን ሁሉ ነው የምናድረው። በምን ሄድበት ሁሉ ማግኘትንም ማጣትንም አብረን አይተነዋል። ከቤተሰብ ሁሉ ወተን ማለት ነው። ልክ ጨረስን ከትምህርት ቤት ኮሌጅም ስንማር ተከራይተን ነው የተማርነው ዶርም ይዘን እኔና እሷ ማለት ነው። እና እስከዚህ ደረጃ ድረስ ነው የኔና የእሷ ጓደኝነት እና ኮሌጅ ስንማርም በቃ ማጣትና ማግኘት እስከ ጥግ ድረስ አይተነዋል። ሳጣ አብራኝ አታ ተቸግራ፣ ስታመም አብራኝ ታማ፣ ሳገኝም አብራኝ አግኝታ በቃ የደስታዬም ተካፋይ ነች። ሲከፋኝም አብራት ከፍቷት ነው። እና ዛሬ ላይ እንዴት ይሄን ነገር እንደዚህ ልታስብ ትችላለች? ያቺ የነበረችዋ ሴት ዛሬ በትንሽ ነገር እንዴት ልትቀየር ትችላለች? በአጠቃላይ ያው አሁን እኛ ሀገር ላይ ችግር እየፈጠረብን ያለው ነገር ከውጭ የሚመጣው ባህል አብዛኞቻችንን ያው ሁላችንም እንደሚታወቀው ነው ዘመናዊነት አስሮ ይዞናል። ያ ማለት ሁሉንም ስታዩ ሁሉም ስልኩ ላይ ነው፣ ትንሹም ትልቁም ስልክ ላይ ነው። ቴሌቪዥንም ብትይ አሁን ጊዜው እንትን ብሏል፣ ዋይፋይ አለ ምናምን እና በዛ ነገሮች ወደ ውጭ ነው እየተሳብን ያለ ነው። ሀገራችን ላይ የሚሰሩ ፕሮግራሞች የሚታይበት አሁን ቴሌቪዥን ማንኛውም አይነት ሰው ቤት ብትገቢ ሁሉም የውጭውን ነው የሚያየው። እና እቺ ሴት ይመስለኛል እዛ በሄደችበት ሰዓት እንግዲህ አንቺም እንዳልሽኝ ለረጅም ጊዜ ማጣትን ማግኘትንም ምና ጓደኛ ማቾች ነበርን። ሄዳ ስትመጣ ግን ኢሚዲየትሊ ተቀይራ ነው የጠበቀች። አይሆንም ስትያት በፊት እሺ ጓደኛ የምትልሽ ልጅ አሁን ግን ከተመቸሽ አንቺም ግቢበት እንጂ ለምን አይሆንም አልሽኝ የሚል ጥያቄ የላትም። ስለዚህ ምንድነው ውጭ ሀገር ያየችውን ነገር እኛ ጋር ልታንጸባርቅ ነው የፈለገችው። እንደዚህ አይነት ሰዎች ደግሞ በአጠቃላይ ምንድነው አገሪቷን ሊያረክሱና ሊያቀሉ ነው የመጡት ነው። ሌላ ምንም አዲስ ነገር የለውም። ትርፋቸው ምንድነው ገንዘብ ነው። ገንዘብና ገንዘብ ብቻ ነው። እኛ ደግሞ ሀገራችን ባህላችንም ሃይማኖታችንም የማይፈቅደው ነገር ነው እና ውድ ቤተሰቦቼ እህታችን ይሄንን ያህል ለሀገሯ ለሃይማኖቷና ለማንነቷ ተጨንቃ ለኛ ራሱ ይሄንን ነገር ማድረሷ ትልቅ ነገር ነው። አሁን ቤት ውስጥ ሴትዮዋ ማለት ጓደኛሽ ከማን ጋር ነው የምትኖረው? አሁን ላይ ከኔ ተለይታ የብቻዋ ዶርም ይዛ ነው ያለችው እና እዛ ጋር ነው እንደዋወላለን። ያው እሄዳለሁ ቤቷ ግን ደስተኛም አይደለችም። ምክንያቱም እሷ በምትፈልግበት ደረጃ እየሄድኩ ስላልሆነ እኔም ተይ ስለምላት ያን ነገር ደግሞ እንድተው አትፈልግም። እሷ እንደውም ሌላ ሰዎች ለመሳም ምናምን ነው እያሰበች ያለችው። ሌሎች ጓደኞች አንዳንድ ጓደኞች አብረው ሳገኝ ነው እንደውም ቶሎ ብዬ ወደ እናንተ እንድትመጡ ያደረኳችሁ ሌሎች ህይወትም እንዳይበላሽ። ሌሎች ሰዎች ማለት ከሷ አልፎ ሌሎች ሰዎችም ልትድር እያሰበች ነው እና እንደዛም ስላሰበች የተለያዩ ጓደኞች እየመጡ ስላየሁና ለዛም ነው እናንተ ይሄን ነገር ችግሩን ትፈታላችሁ በማለትና የሌሎች ህይወትም እንዳይበላሽ። በዛ ላይ ደግሞ ሃይማኖታችንም አይፈቅደውም። በሀገራችን እንደዚህ አይነት ነገር ታይቶም አይታወቅም። ይሄ የምን ስራ ነው? እውነት የሰይጣን ነው፣ ሌላ ምንም አይደለም። እህታችን እንግዲህ እንዳልኩሽ እኛ ብዙ ጊዜ ለማጣራት የቻልነው እናደርጋለን። ደግሞ አይተሽናልን ብዬ አስባለሁ። ሶሻል ሚዲያ ላይ ትከታተያለሽ ብዬ አስባለሁ። ስለዚህ ምንድነው የሚሆነው በተቻለን አቅም እቺ ሴት ምን እያደረገች እንደሆነ ቀድመን ያው ቀጥታ ገብተን እንዲያረግሽ ነው እንዲ ነው አንልም። ምንም ያየነው ነገር የለም፣ የሰማነውም ነገር የለም። እስቲ በመጀመሪያ መኖሪያ ቤቷን እዚሁ አካባቢ ነው ብለሽናል። ቤቷን ታሳይናለሽ። ከዛ እሷ ቤት እንሄድና እንደተለመደው እንደማንኛውም አይነት ሰው ልንቀርባት ልናወራት እንሞክራለን። ከሀገር ውጭም ከሀገር ውስጥም ስላለው ነገር በደንብ እንጠይቃታለን። ያው ከዲያስፖራም ስለሆነች አንዳንድ ስራዎችን ልንሰራ እንዳሰብን ነግረናት እቤቷ ገብተን ያለውን ነገር ለማረጋገጥ እንሞክራለን። እማንችል ከሆነ ግን ያው የተለመደው ድብቅ ካሜራ ተቀምጦ እቺ ሴት ምን እያሰረች ነው ምን እየሰራች ነው የሚለውን አብረን የምናይ ነው የሚሆነው። ከዛ በፊት ግን አሁን አለች ያልሽበት ቤት ውስጥ አብሯት የሚኖር ወይ ደግሞ በተደጋጋሚ ይመጣል ብለሽ ያየሽው ሰው አለ? እስካሁን እሱን አላየሁም። ሴቶች ናቸው እያዩ ያለሁት። ወንድ ምን አይመጣም? ወንድ አላየሁም። ምናልባት እኔ ደውዬላት ስለሆነ የምሄደው ልታሸሽ ወይም ልታርቅ ስለምትችል ያን አላየሁም። ሴቶች ነው እያዩ ያለሁት።
እስቲ በዚህ አጋጣሚ ለተመልካች ማስተላለፍ የምትፈልጊው መናገር የምትፈልጊው ነገር ካለ ያው አሁን አያበቃም የኔና ያንቺ ጉዳይ እንዳልኩሽ መናገር የምናገኘው ፍንጭ ከሌለ በስተቀር ድብቅ ካሜራ አስቀምጠን ስለምንወጣ ልትሄጂ ትችያለሽ፣ ልልክሽ እችላለሁ። ስለዚህ ነገር ልጠይቂያት ልታወጣጫት ትችያለሽ። ግን ከዛ በፊት እንደ መጀመሪያ መገናኘታችን ለተመልካቾች መናገር የምትፈልጊው መጠየቅ ማለት ማስተላለፍ የምትፈልጊው መልእክት ካለ አስተላልፊልን። ማለት ማስተላለፍ የምፈልገው ምንድነው እንደዚህ አይነት ነገር በእኛ በኢትዮጵያ አልተለመደም። ይሄም ስራ ደግሞ የሰይጣን ስራ ነው እንጂ የሰዎች ስራ ነው ብዬ አይደለም ማስበው። ሌሎች ጓደኞቻችን በገንዘብ ምክንያት እኛ ከሰራን በርትተን ከሰራን ከዛም በላይ እናገኛለን እና ይሄ በማይሆን ነገር ህይወታችን ይቀየራል እያሉ የማይሆን ነገር ውስጥ እየገቡ ስለሆነ እና ይሄ ነገር ጭራሽ በእኛ በኢትዮጵያ አልተለመደም። ከዚህ በፊትም አልታየም። በውጮች ነው የተሰማው። ይሄ ነገር ደግሞ በውጮችም ራሱ ቢቆም ደስተኞች ነን አይደለም በእኛ ሀገር ውስጥ ሊገባ ማለት ነው። እና ይሄን ነገር ደግሞ ሁላችሁም ደግሞ ፎከስ ማድረግ አለባችሁ፣ ማየትም አለባችሁ። የማይሆን ነገር ውስጥ አንግባ። እናመሰግናለን ተከታታያችን። እባካችሁን ራሳችሁን ጠብቁ። ይሄ ዘመናዊነትም አይደለም። ቀጥታ የሰይጣን አገዛዝ ውስጥ ቀጥ ብለን እሳት ውስጥ እየገባን ነውና እባካችሁ ራሳችሁን ጠብቁ ብላናለች ተመልካቻችን። እኛም ደግሞ ይሄንኑ ምክር ነው የምንደግምላችሁ። ውድ ቤተሰቦቼ ቀጥሎ ምን ይፈጠራል ምን እናያለን የሚለውን አብረን የምናየው ይሆናል። እናንተ ግን አብሮነታችሁ አይለየን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀመጣችሁ አብራችሁን መሆናችሁን አሳዩን እንላለን። እስቲ እዛ ቤት እንሂድ። ምን እናገኛለን? ምን ይፈጠራል? አብራችሁን ቆዩ። እንግዲህ የተባልንበት መኖሪያ ቤት ደርሰናል። እስቲ ምን እናገኛለን የሚለውን አብረን ሰላም እንዴት ነሽ? ሰላም አለን። ከአንድ የሆነች በጎ አድራጎት ስራ ቦታ ነው የመጣ ነውና ከውጭ ሀገር ተመላሽ የሆኑ ሴት እህቶቻችንን አደራጅተን ስራ ለመስጠትና የሆነ አንዳንድ ነገሮችን ለማገዝ ተመልሰው ስደትን የማያስቡበትን ነገር ለማስተካከል የታሰበ ዓላማ ይዘን ነው የመጣ ነው። ያው ከውጭ እንደመጣች ስለሰማን ካሜራው ደግሞ ያው እንደ እርዳታ ነውና የሚረዱን ሰዎች ደግሞ ግዴታ ይሄን ነገር ካላዩ ሰፖርት ሊያደርጉን አይችሉም። ቅር ካላለሽ የተወሰነ ጊዜ ነው የምንፈጀው። ተቀብለሽ እናውራ ብለን ነው። መልካም ነኝ እንትን አይልም ግን እሺ እንግባ። ያው ቤትሽ ግን የሆነ ከውጭ እንደመጣ ሰው ምናምን አይመስልም። አረ አታምሩ። አይ ያው እንደሱ ሳይሆን እንደዚህ አይደለም የምንጠብቀው። አንዳንድ ጊዜ ውጭ ሰው ቆይቶ ሲመጣ የሆነ ሌክቸር የሆነ ጽድት ያለ ነገር ምናምን ይመኛልና ውጭን ሰፈሩን ብዙም እንብዛም ነው በዛ ብዬ ነው። አይ ያው እኔ ወዳታለሁ። ያው እንዴ ሰላም አይቤት ነሽ? እንግዲህ እየሰራን ወደፊት እናስተካክላታለን፣ እንለወጣለን። መጀመሪያ ፈቃደኛ ሆነሽ ስላስገባሽን ሳናመሰግናናል መመስገን ስላለብሽ። ምክንያቱም ብዙዎቹ ሰዎች ካሜራ ሲያዩ እኛም እንደዚህ ኮፍያ ማክስም አድርገን ሲያዩን የሆነች ነገር ይፈራሉና ረጅም ሰዓት በር ላይ ብዙ ጭቅጭቆች ይኖራሉ፣ ወይ ደግሞ ካሜራማኑን ያስወጣሉ ምናምን። ያንን ሁሉ እንትን ብለሽ እሺ ብለሽ ስላስገባሽን በተመልካች ስም እናመሰግናለን። እንዳልኩሽ ይዘን የምንዞረው ዓላማ ከውጭ ሀገር ከስደት የሚመጡ ሴትም ይሁን ወንዶች ወንድምና እህቶቻችንን የተሻለ ህይወት እንዲኖሩ ከሀገራቸው ተመልሰው እንዳይወጡ የሆነ ዘላቂያዊ የሆነ በመደራጀት የፈለጉት አይነት ስራ ላይ የተወሰነ ፍራንክ እንደ እርዳታ ይደረጋል። ከዛ በፊት ደግሞ እዚህ ስራ ውስጥ ከመግባታቸው በፊት የሚሰጥ ስልጠና አለ ምናምን። ብቻ እነዛን ድሎች ለማመቻቸት የመጣ ነው። እዚህ አካባቢ ስንጠይቅ አንቺ ከውጭ እንደመጣሽ በቅርቡ እንደመጣሽ ኢንፎርሜሽን ደርሶን ወደ አንቺ የመጣ ነው። እና ማለት የምታውቂያቸው አካባቢሽ ላይ ወይ ደግሞ አንቺም ስደት ላይ በነበርሽበት ሰዓት የምታውቂያቸው ሰዎች ካሉ አሁን እዚህ መጥተው ሴትም ይሆናሉ ወንዶችም ሊሆን ይችላሉ
መታቂያቸው ሰዎች አሉ እዚህ አካባቢ? ያው ይዛ የመጣው ሰው ቆንጆ ስለሆነ ነው የተቀበልኩት። ያው መልካም ሀሳብ ስለሆነ መስራቱ አብሮ ማገዙ ይጠቅማል። ለኔ ባይጠቅም ለሌሎች ሰዎች ይጠቅማል። ለዛ ብዬ ነው ፈቃደኛ ሆንኩኝና ነው። ለኔ ባይጠቅም ማለት ያን ያህል እንትን አይደለም ማለት እንዲህ ለቻሪቲ ምናምን የሚያደርግ ነገር አይደለም። ምን ያለውበት ሁኔታ እንቀሳቀሳለሁ፣ ሰራለሁ። ከኔ ያነሱ ስላሉ ለነሱ ቢያንስ እድሉ ይሰጣል ብዬ ነው። ኦኬ። እኔ ምረዳ አይነት ሰው አይደለሁም ነው። እንቀሳቀሳለሁ፣ ደህና ነኝ። እኔ እንቀሳቀሳለሁ፣ ሰራለሁ። ከኔ ያነሱ አለ መስራት የማይችል ብዙ የተቸገሩ እህቶች ይኖራሉ። እነሱ ቢታገዙ ብዬ ነው። አሁን ከዛ ከመጣሽ በኋላ እዚህ ስራ አለሽ? የምትሰሩ ስራ አለ? አዎ እንሰራለሁ። ኦንላይን እንሰራለሁ። ተወሰኑ እቃዎችን ሳመጣም እንደዚሁ እሰራለሁ። ያመጣቸው እቃዎችን እሸጣለሁ። ሲሄድም ይዤ እመጣለሁ። ኦኬ። ያው ከዛ እቃዎች ይዤ መጥቼ እዚህ እሸጣለሁና እንቀሳቀሳለሁ አይነት ነገር ነው መሰለኝ መልስሽ። አዎ ስትሄድ የሆነ ነገር ይዘህ ትሄዳለህ። ከዚህ ባልትና እቃዎችም ብዙ ኢትዮጵያ ውስጥ እነሱ በጣም የሚናፍቋቸው እቃዎች አሉ። እዛ ስለሆኑ ብዙ የማያገኟቸውን እቃዎች ይዤ እሄዳለሁ። ቅመማ ቅመም ትሸጫለሽ? አዎ ይዤ እሄዳለሁ። የባህል ልብስ ብዙ ነገር ይዤ እሄዳለሁ። ከዛም ደግሞ ስትመለስ ሽቶ ብዙ ነገር ሽቶትን ይዘሽ ትመለሻለሽ። ብዙ እቃዎች ይዘህ ትመጣለህ። አሪፍ ነው። አብዛኞቻችን በነገርሽ ላይ መንገዱን አናውቀው ብለን እንጂ አብዛኛው ሴት እህቶቻችን እኮ ይመላለሳሉ አይደል? በተወሰነ ጊዜ ይሄዳሉ ይመጣሉ ምናና ሲስተም ውስጥ አለመግባት ይመስለኛል እንጂ እኮ ስደት ይቅር የምንልበት ምክንያት አይኖረንም። ሁሉም እንደዚህ አይነት ስራዎችን ቢሰራ ከዚህ ሲሄድ የሀገሩን ባህል ይዞ ቢሄድ ከዛ ደግሞ ሲመጣ የማይጎዳንን ለኛ የሚጠቅመንን እቃ ይዞ ቢመጣ ፋይናሊ የሚሆነው ያው ሁላችንም ሀብታም ገንዘብ ያለው ሰው ስደትን የማያማርር አይነት ሰው ነበር የምንሆነው እና አርያም ለመሆን አሁን ያንቺ ሀሳብ የእውነት አርያም የሚሆን ቢሄድም በመጣም ስራ ላይ ነኝ ነው። እስኪ ስደት ላይ ውጪ ያለሽና እዚህ ያለሽ ልዩነቱ ላንቺ ምን ያህል ነው? ማለት ምን ልዩነት አለ? ያው ሁሌም ስትሰራ በቃ ምንም ነገር ስትሰራ ነገ ለተሻለ ነገር ነው ማንም ሰው የሚሰራው። ልክ አሁን ከዚህ ሀገር ልክ ሲወጡ አብዛኛው እዛ ሀገር ሲደርሱ የነዛን ሀገር ባህል ወግ ይዙና ወደ አላስፈላጊ ነገሮች ብር ሲያገኙ ኢንጆይመንት ላይ ያተኩራሉ። በቃ አላስፈላጊ ነገር ላይ ይቆያሉ። እኛ እንደሄድን ወደ ስራ ነው የምንገባው ቀጥታ። እዛ ሀገር ላይ ደግሞ ብዙ ነገሩን አትወደው። ከአየሩ ጀምሮ በቃ ከባድ ነውና አይመችም። በቃ ሀገርን ትናፍቃለህ። ይሁን ነገር ይዘህ አርፌ ሀገሬ ላይ ሰርቼ ምናምን ስለምንል በቃ እዛ ያለውን ባህል ምንም ስለማይመች በቃ ስራው ላይ ትኩረት ታደርጋለህ። ገንዘብን ሴቭ ታደርጋለህ። ካለ ሰው ጋር በመልካም መንገድ ወደዚህ መጡ። አንዳንድ ደግሞ እቃ የሚልኩም ሰዎች አሉ፣ ሰው የሌላቸው ኤርፖርት እዚህ የሚቀበል እንደሱም እየሰራ ብዙ ነገር እንትን እንላለን። ኦኬ። ከመመለሳችሁም በፊት እዛው ሆናችሁ ወደዚህ ለሚቀበላችሁ ሰው እቃ ትልካላችሁ ነው? እናመጣለን። ያው ቤተሰብ የሌላቸው እንደዚህ ተቀባይ የሌላቸው ሰዎች ይኖራሉ። አሁን አንዳንዴ በካርጎ ማትልካቸው እቃዎች አሉ። በጣም ብዙ ልብሶች ምናምን ብዙ ነገር ይልኳል። እቃዎች የልጆች እንደዚህ ጋሪ ምናምን ይዘን እንመጣለን። ያው መሄድ ካልቀረ ስትመለስ ባዶችን ከሆነ ለሰው እናቀብላለን። አብዛኞቻችን ተመልካቾችን መናገር እንፈልገው ከስደት ሲመለሱ የሚጠቅመውንም የማይጠቅመውንም እኔ አንዳንድ ጊዜ ያጋጥመኛል 3-4 በርሜል ልብስ ምናምን ይዘው የሚመጡ ሰዎች አሉ። ያ ምንም ወይ ብል ይበለዋል ነው ይቃርዳል ነው የሚባለው ምናምን አይነት ነው። ግን የሚጠቅሙ ትንሽም ቢሆን አንድ በርሜል የምትሆን እቃ ብትመጣ እዚህ ጋር ሳንቲም የምትሆን ነገር ብትመጣ ነው ሀሳቡ አይደል? ጠቃሚ የሆኑ ነገሮችን ሰብስበን ይዘን መምጣት እንችላለን። እዛ ሆነሽ እስቲ ያጋጠመሽ ያው ሰው ነሽ፣ ሰው ሀገር ላይ ብዙ ነገር ያጋጥማል። እንደ መጀመሪያ ጊዜ ስቴጅ ደግሞ ያጋጠመሽ ነገር ሊኖር ይችላል። የሚያሳዝንም ይሆናል። የሚያስደስት አጋጣሚ ካለሽ ለሰዎች ትምህርት እንዲሆን ነውና ይሄ ቪዲዮ የሚሰራው። እስቲ የሆነ አጋጣሚ ካለሽ እሱን አጫውችን። እስቲ ገጠመኝ ምን መሰለህ? እኛ እንደሄድ መጀመሪያ አካባቢ ብዙም ስለ ሀገሩ እውቀቱ ምንም የለንም። መጀመሪያ የተከፈለን ብሮች የተሰጡን ብሮች በጣም በቃ ማለት ብዙ ነገር የሚቀይር ብር ነውና ልክ ያን ብር ስታገኝ የሚታይ ምንድነው እነዛ አርቲፊሻል ልብሶች፣ አርቲፊሻል መጠጦች ምናምን መዝናናቱ ላይ ነው። እና አብዛኛው ሰው መዝናናቱ ላይ ስለሚሄድ ወደዛ መሄድ ነበረ እና ስታየው ደግሞ የማያዋጣ ነገር ነው።
እዛ ጋር አንድ ነገር የምታጠፋቸው ነገር ወደዚህ ስትመነዝረው ብዙ ነገር የሚያደርግልን ነገር ነው። በጣም አንዱ መጠጥ እዚህ የ2 ወር የ3 ወር ብዙ ነገር የሚሸፍንልን ነገር ነውና አብዛኛው እዛ ያሉት ወንድሞቻችን እህቶቻችን በእንደዛ ነገር ነው የተጠመዱትና ዛሬ ነገ ወደ ሀገር ይመጣሉ እንዳይሉ ያረጋቸው እዛ አጓጉል ነገር ውስጥ መቀመጣቸው ነው። እና አብዛኛው እህቶቻችን ያሉት እንደዚህ አይነት ቦታ ላይ ነው። እኔ እንደውም የሚመስለኝ አብዛኛውን ጊዜ ይዘነው የመጣነውን ፍራንክ የሚያልቅ አይመስለንም እና እዚህ የሚጠፋ ነው የሚመስለኝ። ስለዚህ እዛም ጋር አልባሌ ነገር ይለመድና ባዶ እጅ ይቀራል ነው እያልሽ ነው። በጣም መጥፎ ነገር በጣም ብዙ ነገር ነው ሲያደርጉ የምታያቸው። ያው የነሱ ነገር ያው የሀገሪቷ ነው ምንም በሰው ባህል አትገባም። ግን የኛ ሀገር ባህል እንደው ያን ነገር አግኝተን ስላላደግን አዲስ ይሆንባቸዋል ሁሉም ነገር መዝናናቱና በቃ አዲስ ስለሚሆንባቸው ብዙ ነገራቸው የሚያጠፉት እዛ ነገር ላይ ነው። ነገ አገኘዋለሁ በሚል በቃ ገንዘቡን ይዘው ወደ ሀገር ብትመጣ ነገ ሀገር ላይ ኢንቨስት ብታደርግ ትርፋማ ነህ። ሀገርህ ላይ ብትሰራ ሀገርህ ላይ ብትለወጥ ታናናሾች ላይ ብትሰራ ትርፋማ ነህ። ለአንተም ለሀገርም ለነዛም ሰዎች ሲሆን ያኛው የተሻለ ነው። ትክክል። እንግዲህ አንዳንድ ጊዜ እኔ ራሱ አሁን ብዙ ነገር አውቃለሁ ብዬ አስብ ነበረ። እህታችን የምታውቀውን ያህል በደንብ አድርጋ ደግሞ ለእኔ አሳውቃኛለች ብዬ ነው የማስበው። ምክንያቱም አብዛኛውን ጊዜ ውጭ ሀገር የቆዩ ሰዎች ወደ ሀገር ሲመጡ የሚታለሉ ነው የሚመስለኝ። እዚህ ገብተው የማያልቅ ይመስልና ለዛም ሲሰጥ እዚህም ሲሰጥ ያንንም ስንጋብዝ ይሄንንም ይዘን ስንመጣ የሆነ ሰዓት ላይ ዜሮ እንገባና እዛ ሰፈር ውስጥ ቁጭ ብሎ ከጠበቀን ሰው ጋር ተመልሰን አብረን የምንቀመጥበት አጋጣሚ ነው ይመስለኝና ውጭ ሀገርም ይሄ አለ። ነገ አገኘዋለሁ ነገ ሰራዋለሁ በሚል የሄዱበትን አላማ ስተው በመጠጥና በመዝናናት ጊዜያቸውን የሚያጠፉ ሰዎች አሉ ያለችን ነው እህታችን። እናንተም ከዛ ነገር ተቆጠቡ ለማለት እወዳለሁ። የሰጠሽን ትምህርት በቂ ባይሆንም ግን ሌሎች ስራዎች አሉን እኛ። እስኪ ምክር የሆነ ነገር ለተመልካች የምትናገሪው ነገር ካለ እድሉን እንስጥሽ። በዚህ አጋጣሚ ብዙ ሰው ነው የሚያየው፣ ውጭም ያሉ ሰዎች ስላሉ እስቲ ምከራቸው። ያው እንዳልኩ ነው ልጨምርልህ ነው እንጂ አብዛኛው ሰው በቃ እዛ ባገኛችሁት ነገር ወይ ባያችሁት ነገር አትደለሉ። በቃ ማለት ሁሉም ነገር ውሸት ነው ልላ አይደለም። ማየት ያለብን ነገር ታያለህ። ግን የሚጠቅም የማይጠቅም ነገር አለውና አገራችን ላይ ብንሰራ ወደ ሀገራችን ብናመጣው ያ ገንዘብ በጣም ብዙ ነገር ይሰራል። ሆቴሎች፣ ሬስቶራንት ብትገነባ ትርፋማ ነህ እና እዛ ጋር የምታወጡትን ሀብት እዛ ጋር የምታጠፉት ብር ወደዚህ ብታመጡት ኢቭን 10 አመት 15 አመት ተቀምጠው ምንም የሌላችሁ ሰዎች አሉ። ስለዚህ አገራችሁ ላይ ብታመጡት የ1 አመት የ2 አመት ተቀማጭ ብዙ ነገር ይለውጣል። እንዴ 1 ወር በቂ ነው። ሬስቶራንት ስንሰራ ስንት ሰራተኛ ነው የምትይዘው? ብዙ ሰራተኛ ትይዛለህ። የብዙ ሰዎችንም ህይወት ትቀይራለህ። ጥበቃ ብትል፣ ጽዳት ብትል፣ አስተናጋጅ ስንት ነገር ነው የምትሸፍነው። እነዛ ሰዎች በስረ ስንት ሰው ይዛሉ እና እነዛ ማሰብ ነው እና ቶሎ ሰርቶ መመለስ ይሻላል። የሰው ሀገር አይጠቅምም ነው የምለው። ተባብራችሁ እንደምታጠፉ ተባብራችሁ ሀገራችሁን አሳድጉ። ሀገራችሁ ላይ መታችሁ የተሻለ ህይወት ለመኖር ሞክሩ ነው የእህታችን ምክር። እንግዲህ ውድ ቤተሰቦቼ የመጣንበት አላማ እቺ ሴት ከውጭ ሀገር እንደመጣችና አንዳንድ እርዳታዎችን እኛን ልትረዳ ፋይናንሻል ሳይሆን በሀሳብ ከጎኗ ደግሞ ሌላ የምታውቃቸው ስደተኞች ካሉ ሳይመለሱ እዚሁ እንድናስቀራቸው አስበን የመጣ ነው። የቻልነውን ያህል የቻለችውን ያህል ለእናንተ ይጠቅማል ያለውን ነገር ለመነጋገር ችለናል ማለት ነው። ውድ ቤተሰቦቼ ከዚህ ቀጣይ የሚሆነው ቀድሜ እንደነገርኳችሁ ለእናንተ ማድረግ ያለብኝ ነው ማድረገውና እቺን እህታችንን እኔ እንግዲህ ካሜራም አጥፍተን በኋላም ላይ እናወራታለን። ምንድነው ባጠገቧ ብቻ አይደለም ውጪ በነበረች ሰዓት የምታውቃቸው ብዙ የተጎዱ ወር ደግሞ ገንዘባቸውን 10 እና 15 አመት ሰው አገር ላይ ለፍተው ገንዘብ እጃቸው ላይ ያልያዙ ሰዎች እንዳሉ ነው የነገረችን እና እስቲ በቅርብ የምታገኛቸው ከሆነ አብዛኛውን ጊዜ ደግሞ ራሳቸውን ስተው አይምሯቸውን ስተው ወደ ሀገራቸው የተመለሱ ሰዎችም አሉ። ለሞቱትም እንግዲህ ነፍስ ይማር ነው የሚባለው። አካላቸውም ጎሎ የመጡ አሉ። አብዛኛውን ጊዜ አረብ ሀገራት ያሉ ሴቶች በእንደዚህ አይነት ነገር ይጠቃሉ። የፈላ ውሃ ይደፋባቸዋል፣ ከፎቅ ላይ ይወረወራሉ። በጣም ብዙ ነገር የመደፈር አደጋ ይደርስባቸዋል። የምናየው ነገር ብቻ በአጠቃላይ የምናየውና የምንሰማው ነገር አግባብ አይደለም።
ቢሆንም ግን ሰው ወዶ እስከሄደ ድረስ ቻል አድርጎ መኖር ካለበት 1-2 አመት ሊሄደው ለ2 አመት የሄደ ሰው 4 አመት ቆይቶ ሲመጣ የምናየው ያቺን 2 አመት ሲበትናት ለቤተሰብ ሲል ለባል ሲል ለልጅ ሲል ሲበትናት ቀጣዩ 2 አመት ባዶ እጁን ይቀርና በዛ መሃል ነው ችግሮች እየተፈጠሩ ያሉትና ውድ ቤተሰቦች አገራችሁን መልቀቃችሁ መሰደዳችሁ ካልቀረ ራሳችሁን ጠብቁ። የተሻላችሁን ያህል ገንዘባችሁን ሴቭ አድርጋችሁ ይዛችሁ መታችሁ አገራችሁ ላይ ለምን የጀበና ቡና ይሆን ሆቴል መገንባት ብቻ አይደለም ቁም ነገሩ የተገኘው ጉሊት መቸርቸር ለምን አይሆን ብቻ አንቺነትሽን አንተነትህን ማታጣበት ገንዘብ ሰርተህ የምትገባበትን አጋጣሚ ለመጠቀም ዝግጁ ሆናችሁ ወደ ሀገራችሁ ተመለሱ። የኔ መልእክት ደግሞ ሀገራችሁን ይዋት ዞር ብላችሁ በቂ ናት። በጣም በቂ ሀገር ነው ያለን። ተቻችለን ተፈቃቅረን ተዋደን ከኖርንባት እንግዲህ ውድ ቤተሰቦቼ የምትጠባ ሀገር የለችንምና ለተቻላችሁ አቅም ወደ እናታችሁ ቤት ተመለሱ። እኛም በቻልነው አቅም ደግሞ ለእናንተ የሚሆኑ ስራዎችን ለማመቻቸት እድሎችን ለማስተካከል ይሄው ስራ ብለን ወጥተናል። ስለዚህ ቀጣይ ላይ እንግዲህ የምንገናኘው እህቴ የሚያስፈልጋትን መበርከት ያለባትን ስጦታ ለሷ የሚሆን ነገር ይዘን መምጣት ሊኖርብን ይችላል። እናንተ ናችሁ እሱን የምታረጉት። ያን ስጦታ ይዘን ስንመጣ መልሰን እህታችንን የምናገኛት ይሆናል። እስከዛው ግን የእሷን ምክር እያሰብን የእሷን ምክር እየተገበርን እንግዲህ ለመቆየት እንሞክራለን። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ቀጣይ ቀን እሷ ጋር ምን ይዘን እንምጣ የሚለውንም እየተመካከራችሁበት ጠብቁን። እስከዛው ቸር ቆዩልን። ሰላም አጭሪት ዲነሽ ሳደው ይመጣል እንዴ? ለምን ደውላለሁ? ተደዋወልን አይደል እንዴ? እንዴት ነሽ? ደህና ነሽ? ሊደፋን ነው ሙቀቱ። አዎ ሙቀት አለ ትንሽ እና ስልክ አልነሳ ብሎኝ እኮ ነው ደጋግሜ የምደውለው። ምን ነው? አንድ የምፈልገው ስልክ አለ ነው እውነት። ስለዚህ አሁን ለኔ ጊዜ ስጥኛ። ለአንቺ ምን ጊዜ ይጠፋል? አሁን ለአንቺ ጊዜ ይጠፋል? እና እንዴት ነሽ ታዲያ? ጠፋሽ? አለሁልሽ። ጠፍተሻል አለ። ስልክሽም እንደዚህ ስደውል ቢዚ ነው። ቢዚ ነው። ምንድነው? ስራ ነው። አሪፍ ስራ ጥሩ ነው። እኔም ያው አንቺን ለማግኘት ብዬ ነው እንጂ ስራ ነበር። የት እጠፋለሁ? አትደውይም? ቴክስት አለኪ? መች ትመልሻለሽ? እና አንቺ ቴክስት ራሱ አይተሽዋል? የላኩልሽ ቴክስት አላየሽውም? ዛሬ ነው ከደወልኩልሽ በኋላም ድጋሚ ስደውልልሽ ምናልባት ከቤት ከወጣሽ ብዬ ስደውልልሽ አይኔ አትመልሽም። በዛ ላይ ቴክስትም አትመልሽም። ለዛ ነው የመጣሁት። ይሄን ያህል ተጨንቀሽ ታዲያ ይሄን ያህል እንዴ? ለኔ ምን ሆነሽ ነው? አንቺ እኮ ጓደኛ ብቻ አይደለሽም እህቴም ነሽ። ብድር ፈልገሽ ነው? ምንድን ነው? እህቴም ነሽ ነው። እሺ ያ ነገር አስመሰልሽ እና እንዴት ነሽ? ስራ እንዴት እየሄደልሽ ነው? በጣም አሪፍ ነው። ላይ ላንቺ ለማሰሪ አይ እንደሱማ አይባልም። ለምን አይባልም እንዴ? ምን ጎደለኝ ነኝ? ምን ጎደለኝ ታዲያ? አሁን አንቺ ሙሉ ነኝ ብለሽ ሰማሽ? ሙሉ ነኝ ብለሽ ነው ልታሰሪ? በጣም በሚገባ መኖር አልገባሽም። መኖር አልገባሽም። ተይ አንቺ ነሽ ያልገባሽ። እውነት ግን እያሰብሽበት ነው? እንደው እስኪ በደንብ ቆም ብለሽ አስበሽበት። ምን ነው ማሰብበት እያልሽ ነው ያለሽው? ቢገባሽ ለራስሽ ነው። ተይ ባክሽ። እንዴ ታክሲ ለታክሲ ባስ ለባስ አልተሳፈርም። ያንቺ ቦል እውነት እንዳይመስልሽ። ምናልባት አሁን ላይ ሊመስልሽ ይችላል። ወይኔ ያን ምክርሽ እንዳትጀምሪ። ኧረ ተይ ፍሬ። እውነት ግን ትክክል ነኝ ብለሽ እያሰብሽ ነው ያለሽ? ምንድነው ስህተቴ? ነገር ጥሩ ነው ብለሽ ታስቢያለሽ? እዚህ እካካቸውን ከሚያራግፉ በየእንትኑ ከሚቆሙ አንዴ ደህና ነገር ሰጣቸው። ስራሽ እኛ አገር ውስጥ ላይ ተሽታቂያለሽ? እዛው ውጭ እንዳየሽው ወንዜ እሺ፣ ሌላው ይቅር። ስንት መስዋዕት የከፈሉልሽ ቤተሰቦች አሉ። የመጀመሪያ ልጅ ነሽ። ታናናሾችሽ ካንቺ ምንድን ነው የሚያዩት? ምን እያስተማርሽ ነው? ገንዘብ የማግኘው ዘዴ እኮ በዚህ ብቻ አይደለም፣ በሌላም እኮ ማግኘት። እስቲ አንቺ አግኘው። የትኛው ገንዘብሽ ነው? እስቲ አግኘው። ኧረ እንደ
እንደዚህ አይባልም። ተይ ጽጌ ጥሩ ያልሆነ ነገር ነው እየሰራሽ ያለሽ። እውነት ተሳስተሻል። ይሄ ያንቺ የጽድቅ ጉዞሽ ምናምን ያታይ ለምን ይሄ ገዳማት ምናምን ላስኖሪ? እስኪ ከቤተሰቦች እንደዚህ አይነት ነገር አይተሻል ማለት? እኛ እኮ ልናድግ የምንችለውና ባደግበትና እንደዚህ የቤተሰብ አራያ ይዘን ነው ልንሄድ የምንችለው እንጂ አንቺ ከውጭ ሀገር ያየሽው ነገር እዚህ ጋር ይሆናል ብለሽ እንዴ ልታስቢ ትችያለሽ? ጊዜውና እንዴ ትናንትና ባይ በእንትና አርሳው ባይታው ምናምን የሚሰራበት የተለያዩ ስራዎች አሉ። ይሄ ብቻ አይደለም። ይሄ የሰይጣን ስራ ነው እንጂ እውነት የኛ ስራ አይደለም። ምን ነው ሰይጣን? እንዴት ነው ያሰብሽው? እንዴት ነው ያሰብሽው? እንዴት ነው አንቺ እኔ ላይ ስለተቀየርብኝ የቻልሽው? አልተቀየርኩብሽ። እኔ ባንቺ ምንም አልሆንኩብሽም። እኔ የወግን ሁሉ ልክ ነሽ። ተለወጪ ሰው የደረሰበት ደረሽኝ ያልኩሽ አይደለም ማለት ለሐሳብሽ ለምክርሽ አመሰግናለሁ። ግን በዚህ ደረጃ አይደለም እኛ ልንቀየር የምንችለው ልናድግ የምንችለው። ስንት የተለያዩ ስራዎች አሉ። አንቺ ከእንደዚህ አይነት ነገር ይሄ የእውነት የሰይጣን ስራ ነው እንጂ ትክክለኛ ሰው የምንሰራው ስራና አንቺ ሰርተሽ ሰዎችን የምታስደስችበት ስራ ነው መስራት ያለብሽ እንጂ ይሄ ገና ለገንዘብ ብለሽ እንዴ አይሆንም። ለገንዘብ ብለሽ ማለት ከገንዘብ በላይ ምን ይምጣልሽ? ገንዘብ ታዲያ በዚህ ዘዴ አይደለም ልታገኝ የምትችይው። በምን ላገኝ ይችላል እንዴ? ይሄ ስራ ግን እውነት አረተይ በምን ላገኝ ይችላል? ጓደኛዬ ተይ በዚህ ታገኛለሽ። እንደው ያን ሁሉ ነገር አሳልፈን ዛሬ በእንደዚህ አይነት ነገር እንኳን እኔን ስትቀይሪኝ እንደው ትንሽ አልከበደሽም? አንቺ አልከበደሽ አለሻል? በታክሲ በባስ እየተቀበልሽ ላብላብ እያልሽ እየመጣሽ እየተቀበልኩሽ እንኳን አንቺ አልተሰማሽ እኮ አለሽ። ኧረ ተይ እንደዛ ያቸው ከአንቺ በኋላ የጀመሩትን ያቸው መጨረሻሽን ማሰብ አለብሽ። ይሄ ገና ጀመርሽው እንጂ ማለት ነው ምን ደረጃ እንደምትወድቂ ራሱ ምንም የተረዳሽው ነገር የለም። ጨረሻሽ ምናምን ሰማይ በደም ተረድተሽው አይደለም የገባሽው እዚህ ነገር አልተረዳሽውም። ምንድነው ክፋቱ? ያንቺ መለወጥ ያንቺ ገንዘብ ማግኘት አንቺ ማግባትሽ ምንድነው? ሀገሪቷ ህግ ሁሌ ታወጣለች እንዴ? አንዴ የዶሮ ህግ ይኖራታል፣ በእሷ ትኖራለች። እንዳይመስልሽ እንደዛ አይደለም። ምንድነው አንቺ ለህይወትሽም ጥሩም አይደለም። አንቺ ህይወትሽን ገለሽ ራሱ ሌሎችን ህይወት እያበላሽሽ እንደሆነ ግን መረዳት አለብሽ፣ ማወቅ አለብሽ። እሺ ይሄን ነገር እኮ እንኳን በጣም የሚያሳፍር ስለሆነ ነው ቤተሰቦችሽ እንኳን አያውቁም። እውነት ለዛም ነው አባቶች ማለት ነው ከውጭ ቆይተሽ እንደዚህ አይነት ቤት ልትቀመጭ ቻልሽ። ይሄ ቤት እኮ ታውቂያለሽ ለምን እዚህ እንደገባሁኝ ታውቂያለሽ? ሴቶቹን ለማግኘት ስለፈለኩት ነው እኮ። ደስ የማይል ቤት ነው የገባሽው። በዛ ላይ ስገባ ራሱ ግቢው በጣም የሚያስጠላ ግቢ ነው የገባሽው። ላንቺ እኮ ይመጥንሻል። ባይዘው እንዳንቺ የሚሰሩት ግን የሚኖሩት ኑሮ ባየሽው ነው። እኔ ስላላየሽ ነው እየኖርኩበት ያለውን ቤት። እቺ ወንቻ አራት የሆነች ክፍል እዛሽ ጋር ታጋዝ ምናምን ያለችባት ቤት እንዳይመስልሽ። ተሳሳትሻት በይኝ። እኔ ምንም የተሳሳትኩት ነገር የለም። በጣም ነው የተሳሳትሽው። አንቺ እኮ ነሽ ነገሽ ያልገባሽ። የተሳሳትሽው እኮ አንቺ ነሽ። አንቺ ነሽ ነገን ራሱ ገብቶሽ እየኖርሽ ያለ የዛሬ ብቻ ነው እንጂ የነገን አንቺ እያሰብሽ አይደለም። ነገ ምን ላይ እንደምትወርቂ አላወቅሽም፣ አልተረዳሽም። እነሱ በምን መልኩ እንደገቡና እዛ ቦታ ላይ እየሰሩ ያሉ እንዴት እየኖሩ እንደሆነ አንቺ ገብቶሽ ሳይሆን ዝም ብለሽ የነሱን እንትን ሐሳብ በደንብ ሳትረጅ እነሱ የሆኑት ልሁን ብለሽ ነው እያሰብሻለሽ። ያ ደግሞ ሊሆን አይችልም። ልሁን አላልኩም። ኤልዳና ነው ካንቺ በኋላ ነው የጀመረችው አይደል? ይሄን ስራ አንቺም ቢንዳሽ የገዛችው መኪና ይተሻል። ምንም ትግዛ ምንም አይሆንም። ሁለቱም እኩል ናቸው የገዙት። ይሄ እኮ ትክክለኛ በሃይማኖታችን እየሄድን አይደለም። ሃይማኖት እኔ የምልሽ ሞቶ የተመለሰ ሰው ያገኘሽው ሰው አለ እንዴ? እና መስልሽ ሞቶ የተመለሰ ያምጣችሁ እንደዛ ብለሽ አታስቢ። እና ማን ነው ላይ ቤተሰቦችሽን እንኳን ክደሻቸዋል እኮ። ገንዘብ ቤተሰብ ክደሽ ታዲያ ገንዘብ ያስቀመጡልኝ ሀብት አለ እንዴ? እዚህ ደረጃ ያደረሱሽ እነሱ እንደሆነ ታውቂያለሽ። እነሱ ፊደል ስላስቆጠሩሽ ነው አይደለ? ይሄን ነገር አንብበሽ ተጠቅመሽ ልትሄጂ ቻልሽው። ታዲያ ቢሆንስ እነሱን ትክጃቸዋለሽ? የተሻለ ነገር የሚጠላ ሰው ካንቺ ውጪ ማንንም አላየም። የተሻለ ነገር ማንም አይጠላም። ልክ ነሽ። ግን ይሄ ስራ ደግሞ ትክክለኛ ስራ ስላልሆነ ማንም አይፈልገውም። አሁን አንቺ በትንሽ ነገር እነሱን ደልለሽ እነሱን በብር ነገር ሸውደሽ የእነሱን ህይወት ታበላሻለሽ። እኔ ልጅ አንቺ የምታያቸው ማለት ነው አሁን ይጋሉ ሴቶች አሁን እንደው በትክክል አንቺ እየሰራሽውን ስራ እነሱ እውነት እንደው እንጃ አላውቅም እንዴት እንዳሰብሽ በምን መልኩ እየተረዳሽ እንደሆነ። እሺ ስህተት ነው በይ። እሺ ላንቺ ይሁንልሽና ስህተት ነው ይባል። እነዚህ ሴቶች አሁን አብረው እየሰሩ ያሉ ሴቶች አብረው ናቸው እየኖሩ ያሉት፣ አብረው እየሰሩ ያሉት፣ እየኖሩ ነው ያሉት፣ እያገኙበት ነው ያሉት። ምንድነው የተቸገሩት? ሁሌም ጥሩ ነገር ነው ይዘውልኝ እየመጡ ያሉት። እንደውም የተሻለ ነገር ሁለቱም ነው እያልኩሽ ነው። ኤልዳና ካንቺ በኋላ ነው ስራ የጀመሩት።
በደንብ ነው እየተከፈላቸው ያለው። አይደለም ጓደኛዬ አንቺልሽ ምክርሽ ይሄ የጽድቅ ጉዞሽ ይሄ ነገር አያጸድቅሽ። እንደሱ አትበይ። ከቤተሰብ ሲጀመር ቤተሰብ መካድም የለብሽም እንዴ። አሁን እነሱ በጣም እየተጨነቁ ነው ያሉት። ምን ያስጨንቃቸዋል? በዛ ላይ ተናናሾች እንዴ ለነሱ ወሬ እንደዚህ ነው ምንድነው? ኧረ ተምሳሌት ምናምን ምንድነው? የእንትን ህግ ነው ይዘሽብኝ ምጣሽ። የመንግስት ምናምን የምትሉት ህግ ምንም የመንግስት አይደለም። ምንድነው አንቺ የፈለግሽው? አሁን አንቺ ለነሱ መስዋዕት የሚከፈላቸው እንደዚህ ነው? አንቺ ቤተሰቦችን የምትጦሪው በዚህ መልኩ ነው? እኔ እንድሆን የሚፈልጉት ነገር ምንድነው? ቤተሰቦቼ እንዳገኝ፣ እንድለወጥ፣ እንዳድግ ምናምን በቃ። ታዲያ ይሄን ስራ እኮ እነሱ አልፈለጉትም። እነሱ አልፈለጉትም ብዬ እኔ ተመልሼ እንደገና ይሄ በምናምን ማመልከቻ አስገብቼ ይሄ ሲኦሲ ተፈትኜ ምናምን ተቀጥሬ በወር 4000 ብር ታክሲ ተሰልፌ ባስ ምናምን በደንብ ውጤትም ስላለሽ በደንብ ስለተማርሽም ታገኘዋለሽ። ያ የትናንትና ስትራቴጂ ነው። ይሄ አሁን ላይ የለም። ምንም የዛሬን ፋራ አትሁኝ፣ የዛሬን አትይ፣ ፋራ አትሁኝ። የነገ ዞር ብለሽ